አሬሎ ክላክስ ምናምን በሰላም ነው ማሻአላህ ባረከላሁ ለኩም ወባረከ አለይኩም ወጀማዓ በይነኩማ ፊል ኸይር እውነት ሆኗል እውነት ተረጋግጧል እጅግ በጣም ያስደስታል ባይሳች ባረከላ በሉት እስቲ ባረከላ ሰዎች ከኡምራ መልስ የኢብሮ ዱዓ ከምንው ተቀባይነት እንዳገኘ ሱብሃንአላህ ይገርማል አይደል? እስልምናን የሚሰጠው አላህ ነው። የእኚህን እናት የእስልምና ጉዞ ታሪክ ብሰሙ ማለት فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته ሰላም ዱንያ ተከበራችሁ ለክታታሽ ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬ እጅግ በጣም የሚያስደስት ቪዲዮ አለ ኢንሻአላህ አላሁ አክበር ማሻአላህ ባረከላሁ ለኩም ወባረከ አለይኩም ወጀማዓ በይነኩማ ፊል ኸይር እውነት ሆኗል እውነት ተረጋግጧል እጅግ በጣም ያስደስታል ንጽጽር ላይ የሚሰራው ኢብሮ ወንድማችን ማለት ነው ተሞሽሯል አግብቷል አላሁ አክበር አላህ ይሄንን ጸጋ ወፍቆታል ማለት ነው እጅግ በጣም ያስደስታል እንግዲህ ኢብሮ ማለት ነው በተደጋጋሚ በተለይ ከኮኪ ጋር ያያያዙት ተጋብቷል እያሉ ሶሻል ሚዲያ ላይ ቪዲዮአቸውን ሲያጋሩ ነበር ያ ነገር ውሸት እንደሆነ ከዚህም በፊት ሰርቼባቸው ነበር ማለት ነው ነገሩ እንግዲህ ሟርቱ ነው ይባላል ምንድነው ብቻ አማርታችሁባቸው ለማንኛውም ኡምራ በቅርብ አድርጎ ነበር ከኡምራ ሌላ ደግሞ ትልቅ በስራት ሰምታችኋል እጅግ በጣም ደስ ይላል ከመግቢያ እንደተመለከታችሁ ባረከላሁ ለኩም ወባረከ አለይኩም ወጀማዓ በይነኩማ ፊል ኸይር በድጋሚ ውሸት መስሎኝ ነበር ነገር ግን ቪዲዮ ተመለከትኩኝ ምንድን መሰለ ማረጋገጫ ይሄንን ላሳያችሁ በትንሹ ማለት ነው እንግዲህ እዚህ ጋር ይሄን ቪዲዮ ነቢልም እንግዲህ ዩስሪም ቸኮሌት ሪፖስት አድርገውታል ከዛም በኋላ ደግሞ እነ ሰይድ ከማል ሳይቀሩ ማለት ነው እንግዲህ አሁን አመንኩ ይያሉ ኮሜንት ሲሰጡ ነበር ከዛም አገባ ኢብሮ ይያሉ የተለያዩ ኮሜንት ላይ ሲጻፉ ነበር እንግዲህ አንድ ሰሞን በቲክቶክ ያዙ ልቀቁኝ የምትሉ ሴቶች እንዴት ናችሁ ይላል ማለት ነው ለማንኛውም በጽሁፍ ከመዝለል የተነሳ ደግሞ ማስረጃዎች ማለት ራሱ በዚህ መልኩ ማለት ነው እንግዲህ የሙሽራ ልብስ ለብሶ ላይቭም እንደገቡ የሚያሳይ መረጃ ነው ከዛም አልፎ ደግሞ ቮይሶች እንግዲህ ጓደኞቹ ማለት ነው በጣም ደስ የሚል ትልቅ ብስራት ነው የሰማነው ወንድማችን ተዘውጇል በስተመጨረሻ ለማለት ወዳለው ሁላችሁም መልካም ምኞታችሁን እንድትገልጹለት ባረከላሁ ለኩም ወባረከ አለይኩም ወጀማዓ በይነኩማ ፊል ኸይር ይህንን ጸጋ አላህ ስለሰጠው ከላጤነት ወደ ትዳር ወደ ኒዕማው ደግሞ አላህ ስለቀላቀለው ማሻአላህ ልንል ይገባል ሁላችንም ቪዲዮቹን በጋራ እንመለከታለን ውለዱ ድመቁ ሸብርቁ ትዳራችሁን አላህ እስከ መጨረሻ ድረስ ያዝልቅላችሁ ያስደስታችሁ ለማለት ወዳለው ኢንሻአላህ ሙሽሮች ያላገባችሁም በዙ አጋጣሚ እንግዲህ እንደምታገቡ ተስፋ አደርጋለሁ መልካም ምኞቴም ደግሞ መኝላችኋለሁ አላህ ይወፍቃችሁ ኢንሻአላህ ላይክ ያረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ የተለያዩ ቪዲዮዎች አሉ ኢንሻአላህ በጋራ እንመልከት ባይሳች ባረከላ በሉት እስቲ ባረከላ በሉት ባረከላ ሰዎች ከኡምራ መልስ የኢብሮ ዱዓ ከምንው ተቀባይነት እንዳገኘ ሱብሃንአላህ ይገርማል አይደል የኢብሮ ኒካህ ነገ ነው ሁላችሁም መብሩክ በሉት ይገባችሁ መብሩክ በሉት ግን እኔ ሰርግ አልጠራኝም ተበጨኩሽ አሬሎ ክላክስ ምናምን በሰላም ነው እሺ ምን ሄዶ ሀቢቢ ምን ወፍ እንሂድ አንተ ሰፈሬ ሆነ ግን እኔማ ተው ነግረሃለሁ ሰፈሬ ጎረቤት ሆነ የት ነው ኧረ ተው ጃፊ ተው ነው ብዙ ነው የማወራው አሁን እዚህ ውስጥ አላወራም ሰው ይተላወራ አዎ ላይ ብደ እንዴ ምን ንስር ናቸው የሚያውቁት አዎ ማን ነው ችግር የለውም በቃ ዙቤር የት ናቸው ነው የት ነው ዙቤር አታወቁና ምንድነው አሁን እዚህ ጋር ያለው ህዝብ ራሱ የታዘባችሁ ነው እሺ ሰላም አለይኩም ወራህመቱላሂ የገባችሁ ረያን አብዱ ወንደሳለም እንኳን አብሮ ደስ አለን ደህና ነህ ይዛለ ማሻአላህ ቤተሰብ ምን ይጠብቅልኝ ደስ ብሎናል ወላሂ አሚን
እና ከዚህ በላይ እንግዲህ ጨምርልኝ። አነስም ብቻ ፈልጉልኝ፣ አነስም ብቻ ፈልጉልኝ አደራችሁን። አብረን ነው ዱዓ ያደረግነው። እኛ ዱዓ ሳታረግ አነስ ምን ብሎ ነው ያደረገው? እንዴ ስማ፣ ለአንተ ነው ወይስ ለራሱ? አነስ ለኔም ለሱም አንድ ላይ ነው ያደረግነው ቁጭ ብለን። አይዲሽ አብዱፈ አንተ አላረክም እንዴ? አጃ አብዱፈ አንተ አላረክም? ሌላ የሚቀድም ሀጃ ነበረኝ እኔ ቀጣይ አደርጋለሁ ኢንሻአላህ። ላጤ ዝም በል ወይ ይከባድ ሰልም ኡሙ ሙንዚር ዘመዷን ነው የወሰድኩባት። ኡሙ ሙንዚር ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብሮ ምንድነው? ቆይ የምሰማው እኔ ህልም መስሎኛል። ዘመድሽን ወሰድኩብሽ። ማነሽ ደግሞ? ኧረ ኢብሮ ሳልፈነዳ በውስጥ ቶሎ ብለህ በኋላ በቃ እሺ። አብዱ ሰላም አለይኩም። ከዛ ሀናን እንላለን ኢንሻአላህ። ሰላም ወራህመቱላሂ ወበረካቱ ሀቢቢ። እና ኢንሻአላህ እንዳጠፉ ምናልባት ከጠፋው እንዳትረሱኝ እስከምመጣ ድረስ የተወሰነ ጊዜ አይደለ? እንደዛ ነው። የተወሰነ ጊዜ እስከምመጣ የት ናት? ገና ቤት ልንሄድ ነው። ለቤት ልንሄድ ነው። መጥፋት የት ይቀራል ብላችሁ ነው? መጥፋት የት ይቀራል? ምድረ ላጤውላ ምድረ ላጤውላ ማለት ነው። በትንሹ ማንን ነው ማሳያችሁ? እኔ እኮ ገና ከቤት ልንሄድ ነው። እነሱ ቤት ልንሄድ ነው። እሺ ገና ሞጫችን ነው። ጓደኞቼ ጋር አብረን ሆነን እንደዛ ነው ኢንሻአላህ። እና እንዴት ናችሁ? ምን አዲስ ነገር አለ? ማሂርና ሰላም በለኝና እንዴ እና ማሂርም ነው ገቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልመጣም እኔ እንዴ አንተማ ተው ሰራልኝ አልነበርኩም። ለዛ ነው ግን መምጣት አለብኝ ዛሬ መምጣት አለብኝ። ኧረ ይደብራል እንዴ ምን ሆናችሁ ነው? አለይኩም ሰላም ወራህመቱላህ ሁሴን ትላለህ። እሺ እኔ ሰላም አለይኩም እመጣለሁ ያለችኝ ሰምቻለሁ እኮ። ማነሽ? ወአለይኩም ሰላም። ማሻአላህ ኢንሻአላህ ትመጫለሽ። እሺ ትመጫለሽ በልሽ ወይ ገና ካሁኑ ሳታመጣት ላጤ ምናምን ብለህ መስደብ ጀመርክ። አተላጤ አልተደረገም። ከባድ ነው። እውነትህን ነው ማሂር፣ እውነትህን ላጤዎች አርፈው ነው የሚቀመጡት ስላለ አብዱ ይመጣሽ ፈርተው ነው ያልከው። አንዱ ላጤ መጣ ያው ለከላይ ምስኪን አልቆጠርኩትም ማለት ለማ ይብሩ ላጤ ዘካ ያስፈልገዋል ተብሏል። እንደ ምስኪን ስለሚታይ ዘካተል ፊጥር ነው። ዘካተል ላጤ አረ ባላህ ያው አጠገቤ አትሆኑም ሁላችሁም ያው አጠገቤ እንደሆናችሁ ነው የምቆጥረው። ለዛ ነው የከፈትኩት። እሺ ኢንሻአላህ። እና ታዲያ ይሄን ሁሉ ሰው ልጥራ ነው እንዴ? አስባችሁታል? ይሄን ሁሉ ሰው ጠርቼ ደግሞ እዛ ያጨበጨብኩልኝ። አረ የለውም ክላክስ ምናምን በሰላም ነው። እሺ ምን ሄደው ሀቢቢ ምንም ወፍ እንሂድ
አንተ ሰፈሪ ሆነ ግን እኔማ ተው እነግርሃለሁ። ሰፈሪ ጎረቤት ሆነ የት ነው ነው ማውራ ኧረ ተው ጃፊ ተው ነው ብዙ ነው ማውራ። አሁን እዚህ ውስጥ አላወራም። ሰው ይከራው አው ላይ ብደኝ እንዴ ምን መስመር ናቸው የሚያውቁት? አዎ ማን ያለው ችግር የለውም። በቃ ዙቤር የት ናቸው ነው? የት ነው ዙቤር? አታወቁና ምንድነው? አሁን እዚህ ጋር ያለው ህዝብ ራሱ የታዘባችሁ ነው። እሺ ሰላም አለይኩም ወራህመቱላሂ። የገባችሁ ረያን አብዱ እንኳን ደስ አለ ነው እንኳን አብሮ ደስ አለ። ደህና ነህ? ማሻአላህ ቤተሰብን ይጠብቅልኝ ብሎ ደስ ብሎናል ወላሂ። አሚን 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 አሚን። እና ከዚህ በላይ እንግዲህ ጨምርልኝ። አነስም ብቻ ፈልጉልኝ፣ አነስም ብቻ ፈልጉልኝ አደራችሁን። አብረን ነው ዱዓ ያደረግነው። ለዝጋ እኛ ዱዓ ሳታረግ እኛም ብሎ ነው ያደረገው እንዴ? ስማ ለአንተ ነው ወይስ ለራሱ? አነስ ለኔም ለሱም አንድ ላይ ነው ያደረግነው ቁጭ ብለን። አይዬሽ አብሽ አንተ ራቅም እንዴ? እስልምናን የሚሰጠው አላህ ነው። የኚህን እናት የእስልምና ጉዞ ታሪክ ብሰሙ ማለት ነው በጣም ነው የምትደነቁበት። ልንገራችሁ፣ ከወንድም መሐመድ የፌስቡክ ፔጅ ያገኘሁት ነውና እስኪ ልንገራችሁ። እዚህ ጋር የምትመለከቷቸው ወይዘሮ አስናቀች የተባሉት የ60 ዓመት እድሜ ያላቸው ሰው ናቸው። እና እሳቸው እንዴት እስልምና እንደተቀበሉ ልንገራችሁ። ከባለቤታቸው ጋር በሚኖሩበት ሰዓት ላይ 8 ልጆች አፍርተዋል እሳቸው ማለት ነው። እናም ከ8 ልጆቹ ቀድሞ 7 ልጆቹ አላህ እስልምናን ይወፍቃቸዋል ማለት ነው። 7ቱም ልጆቹ እስልምናን ይቀበላሉ። ባለቤታቸው ደግሞ ከቀድሞ ህይወታቸው ሌላ 8 ልጆች ነበራቸው። ከነዛ 8 ልጆች ማለት ነው 5ቱ ደግሞ እስልምናን ይቀበላሉ። በአጠቃላይ ከዚህ ቤተሰብ 12 ሰው እንግዲህ እስልምናን ይቀበላል ማለት ነው። ይህ ሁሉ ልጅ ሲቀበል አባትና እናት ማለት ነው እስልምናን አልተቀበሉም ነበረ። ነገር ግን ወይዘሮ አስናቀች እንደዛም ይሁን እንጂ ማለት ነው በውስጣቸው የእስልምና ፍቅር ኃይሎ ነበረ። ነገር ግን ለማን ይናገሩት? አንድ ቀን ደፈር ብለው ማለት ነው ለባለቤታቸው እስልምና መቀበል እንደሚፈልጉ ይናገራሉ። ባለቤታቸውም እንግዲህ ከፈለግሽማ ብለው እንግዲህ ይስማማሉ ማለት ነው። ወይዘሮ አስናቀችም እስልምናን ይቀበላሉ። የሚገርመው ደግሞ አንድ ነገር ልንገራችሁ። የሚገርመው ባለቤታቸው እንግዲህ በዚች ምድር ላይ 107 ዓመታት ቆይተዋል። እናም በ103 ዓመታቸው ላይ እስልምናን ተቀብለው እንግዲህ ማለት ነው በ5 ዓመት ቆይታ በእስልምና ቆይተው ህይወታቸው አልፏል። ተመልከቱ የአላህን ስራ። አሁን ላይ እንግዲህ እዚህ ጋር እንደምትመለከቱት ኡምራ ላይ ሆኖ ነው ልጆቻቸው ማለት ነው እንግዲህ ለሳቸው ኡምራ አስደርገው አሁን ላይ ከአውላቱና ትራቭል ከነ ወንድም መሐመድ ጋር እንግዲህ ማለት ነው በዚህ ኡምራ ተገኝተዋል ማለት ነው። አስቡት እስኪ ከቤተሰብ 12 እሳቸውንም በ60 ዓመታቸው ባለቤታቸው ደግሞ በ103 ዓመታቸው ሱብሃንአላህ። አሁን አስናቀች ከእስልምና ጋር እንግዲህ 5 ዓመት ሆኗቸዋል ማለት ነው። ተመልከቱ እንግዲህ አላህን ስራ። እስኪ በኮሜንት እየገባችሁ ማሻ አላህ በሉ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። የምትመለከቷት የፌዴራል ፖሊስ አባል ምንድን ያደረገችው? ፖሊሷ ያደረገችው ተግባር በበርካቶች ዘንድ አድናቆትን አስገኝቶላታል። በደብረ ታቦር ዩኒቨርሲቲ የ12ኛ ክፍል ብሔራዊ ፈተና እየተሰጠ ባለበት ወቅት አንዲት ተፈታኝ እናት ሕፃን ልጅ አቅፋ ፈተናውን ለመፈተን ሞክራ ነበር። ተፈታኟ እናት እቤት ልጇን የሚይዝላት ሰው በማጣቷ ቀጥታ አራስ ሕፃን ልጇን ይዛ በደብረ ታቦር ዩኒቨርሲቲ ውስጥ ገብታ የ12ኛ ክፍል ፈተና ለመፈተን በመገደዷ በልጇ ለቅሶና መነጫነጭ ፈተናውን በትኩረት ለመፈተን ተቸግራ ነበር። በዚያ ቅስፈት የእናቲቱን ጭንቀት ያየችና የተረዳች በወቅቱ የፈተናውን ሂደት ጸጥታ በማስከበር ላይ የነበረች የፌዴራል ፖሊስ አባል የሆነችው ረዳት ሳጅን ራቢያ አብደላ ሕፃኗን ከእናቷ ተቀብላ በእቅፏ በመያዝ እናቲቱ ተረጋግታ ፈተናውን እንድትወስድ አድርጋለች። ፖሊስነት እናትነትና ርህራሄ ነው የምትለው ረዳት ሳጅን ራቢያ የእናቲቱ የወደፊት ህይወት ሊቀይር የሚችለው የፈተና እድል በዚህ አጋጣሚ እንዳይሰናከል የተመደበችበት የጥበቃ ስራ ጎን ለጎን እናት የምትወስዳቸውን የትምህርት ፈተናዎች ሙሉ በሙሉ
በሙሉ አጠናቃ እስክትወስድ ልጇን በእንክብካቤ ይዛ አቆይታላታለች። የፖሊስ አባሏን ተግባር እንዴት አያችሁት? ሐሳባችሁን በኮመንት አጋሩ። በማህበራዊ ሚዲያ ለመብት የሚታገል ሙስሊም በሙሉ ስልጤ የሚሉት ስልጤ በዲኑ ስለማይደራደር ነው። ይህ ንግግር ኡስታዝ አህመዲን ጀበል ዛሬ በአድዋ 00 በነበረው ፕሮግራም ላይ የተናገሩት እጅግ በጣም ድንቅ ንግግር ነበር። ዛሬ ፒያሳ አድዋ 00 በሚገኘው አዳራሽ በስልጤ ህዝብ ትግል እንዲሁም ደግሞ በኢማም ሀጂ አብዱል ሀዲ የህይወት ታሪክ ላይ ያጠነጠረ ናስራዊ የተባለ መጽሐፍ የተመረቀ ሲሆን በዚህ ምርቃት ላይ የታደሙት ኡስታዝ አህመዲን ጀበል በማህበራዊ ሚዲያ ላይ ለዲኑ የሚታገል የሚቆረቆርን ሰው ስልጤ የሚሉት ስልጤዎች ለዲናቸው ባላቸው አክብሮት ወይም ደግሞ በዲናቸው ስለማይደራደሩ ነው ያሉ ሲሆን ከብሔርተኝነትና ከክፍል ጸድተው ለሀገራቸው ወይም ደግሞ በአርበኝነት ሊቀጥሉ ይገባል ወይም ደግሞ ሊበረቱ ይገባል የሚል አስተያየትን ኡስታዝ አህመዲን ጀበል አጋርተዋል። ሁላችሁም እንደምታውቁት ነው ስልጤ ወይም ደግሞ ሀቢ የሚሉ መጠሪያዎች በብዛት እንደሚሰራጩ ወይም ደግሞ እንደሚባሉ ታውቃላችሁ። ኢንዌስ ይሄ ነገር የሚመጣው ለእስልምና ባለው መቆርቆር ወይም ደግሞ ተነሳሽነት እንደሆነ ኡስታዝ አህመዲን ጀበል ይህን ነገር ተናግረዋል። ኡስታዝ የመጨረሻ ነው የምወደው ሁልጊዜም እንደምለው ማለት ነው። ኢንዌስ ላድርሳችሁ ብዬ ነው። እስኪ በዚህ ጉዳይ ላይ እናንተ ምን ሀሳብ አላችሁ? እናንተ ስልጤዎች ትላለ። ኢንዌስ ሰላም አለይኩም ይመቻችሁ። ሴት ልጅ ወንድ ልጅ ጋራ መጨባበጥ የሚቻልላት ባሏ ከሆነ አባቷ ከሆነ ወንድሟ ከሆነ የወንድሟ ልጆች አጎቶቿ የአባቷም የእናቷም ቢሆኑ አያቶቿ ወደ ላይ የእናቷም የአባቷም ቢሆኑ ወደ ታች ልጆች የልጅ ልጆቿ ታች ድረስም ቢደርሱ እንጂ ከዚያ ሌላ ያለው እና የባሏ አባት ወይም የባሏ ልጆች የባሏ አባትና አያቶች ይችላሉ። የባሏ ልጆችም ይችላሉ። ከዚያ ወዲህ የባሏ ወንድሞች አይችሉም። የአጎት ልጆችን አትችልም። መጨባበጥ እንደዚህ መጨባበጥ ነው።